እንግዲህ በዚህ አጋጣሚ ቤተሰብ እንግዲህ ያው ሙሽሮች እየወጡ ነው ማለት ነው። እንግዲህ የቤተሰብ በዚህ አጋጣሚ እንግዲህ ያው ሙሽራው እዚህ ባረከላሁ ለኩም ወባረከ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? አማን ሰላም ናችሁ ወይ? ዛሬ እንግዲህ ሰርግ እየሄድኩ ነው። ውቢቷ በወግዲ ስር ያው እንግዲህ ሀገራችን ውቢቷ ወግዲ ትባላለች። ሰርግ እየሄድኩ ነው ማለት ነው። ላይክ ሰብስክራይብ እያደረጋችሁ እንግዲህ የሀገራችሁን ባህል እንግዲህ የረሳችሁ ሰርግ ምን ይመስላል ሚለው ነገር እንግዲህ እያንዳንዷ እንቅስቃሴ ሁሉ ነገር አሳያችኋለሁ። ግን ላይክ ሰብስክራይብ እያደረጋችሁ ቻናሉ ማሳደግ አለባችሁ። የወግዲን ባህል ሰርግ እንግዲህ እስኪ እርግጥ አሁን ሰዓት እንደ ድሮው ዘፈን እንደ ተለያየ ነገር ባይኖር እስኪ እንግዲህ ያለውን እንቅስቃሴ አሳያችኋለሁ ማለት ነው። በወግዲ ስር ውቢቷ ደርቢቱ አልኩኝ ደብረ ከርቤ የሚባል ሀገር ነው እየሄድኩ ያለሁት። እንግዲህ እስቲ ሀገሩን እያየን በዛው እንሂድ ማለት ነው። ያለ ነው በዚህ ነው የሰርጉ መንደር። ይሄ የሚታየው መንደር ነው። የሴቷ መንደር እዚህ ነው። በዛ ደግሞ የወንዱ መንደር ነው። እዛ ጎራው ሽጥጥ ጎራ ማለት ነው። የሴቷ መንደር ይታያችኋል። እዚህ ጋር ዳስ ተጥሏል። እንግዲህ ያለው ሁኔታ እየተከታተልኩ እናሳያችኋለን ማለት ነው። ውድ ቤተሰብ እንግዲህ ጓደኞቼ እዛ አረፍ ብለው እየጠበቁኝ ነው። በነገራችን ላይ ያው እንግዲህ ሀገራችን ይሄን ይመስላል። በነገራችን ላይ ቆላ ህዱን አስገብቷል ማለት ነው። ውድ ቤተሰብ እና ይሄን ይመስላል። እናንተ ብቻ ተከታተሉ። ያው እንግዲህ የድካሙ ነገር አይወጋም። ማሻአላህ ውቢቷን ሀገራችን እናሳያችሁ። በነገራችን ላይ ውድ ቤተሰብ እንግዲህ ያው እያያችሁ ነው ማለት ነው። ሀገራችንን በዛው ማስተዋወቅ አለብን ምን እንደሚመስል ማለት ነው። እንግዲህ ሰርገኛ እየሄደ ነው። መንገዳችን ላይ ሰው እየወቃ ነው እህሉን። በዛው ሀገራችሁ እንደቀላል ነገር እያያችሁ እንዳትንቁ ማለት ነው። በዚህ ሰርግ እንደው ማሻአላህ ነው። ውድ ቤተሰብ እንግዲህ እዚህ እዩ ቤተሰብ እንግዲህ በዚህ አጋጣሚ ተመልከቱ ማለት ነው። እዚህ እህል እየወቁ ነው። ቆስቁስበትማ ኧረ በለው ማንተዬ። ቤተሰብ እንግዲህ ተመልከቱ እህል እየወቁ ነው ማለት ነው። እዚህ ጤፍ እየተወቃ ነው። በሬውን ተመልከቱ። እንግዲህ ሀገራችሁ የናፈቃችሁ ሰዎች በዚህ አጋጣሚ እያያችሁ ነው ማለት ነው። አሙቀው እስቲ አንተዬ ደክሟቸዋል። በጣም ብዙ ነው ሁሉም ማሻአላህ። አዎ ወላሂ አዎ። እንግዲህ ይሄንን እንትናችሁን እንግዲህ ዓለም ነው የሚመለከተው። አዎ እንዲያ ነው። እናመሰግናለን። እሺ የአሁን ሰዓት ትዳር የአሁን ሰዓት ሰርግ እንዴት ያዩታል? እንደው በእርሶ አስተያየት እንደው እስኪ እንደው ልዩነቱ አለው። የድሮ ቢሞላም ቢሌላም እርድ እጅግም አይደረግም። አዎ ማጫይቱ ብርቷ አትገኝም። ማጫይቱ ምንድናት? ጥልፍ ነው። ጥልፍ አዎ፣ ጥልፍና ዝም ይባላል። የዛሬ 50 ሺህ ብር አንድ ዲህ አጥሮ እንደው በ50 ሺህ ብር ሲገኝ እንደው አሁን ሰዓት አንዳንድ የምንሰማው ወሬ ደግሞ ይኸው 50 ሺህ ብር እኮ እንደኛ ያለው ዱባይ የዘለ ዱባይ ማለት ደሃው ማህበረሰብ ማለት ነው። አሁን በቃ በዛ ላይ እንግዲህ ተው ከብቱ እንደምታየው ዛሬ ታይታረግ ማንም ይሆን አረዚህ አዎ ስጋ ነው። ቢኖርም ማለት ነው ባይኖርም ሰው እንዳቅሙ ነበር እንዳቅሙ ነበር። እንዴት ተደርጎ ወዲ ደግሞ ደግነቱ ወዲያው የሚከፋ 3 ሺህ ብር አገውታል ሊካን አሁን እኮ እንደው ደሃ ማግባት አልቻለም። ወላሂ አልቻለም።
ደሃ ማግባት አልቻለም። ነገራችን ላይ ነው ሰርገኛ ማለት ነው። ናምራ ተፊት ቤተሰብ እንግዲህ የሰርግ ሀገራችንን ባህል ሰርግ አጋጣሚ የእናት ቀሚስ እየመጣ ነው። አሳልፈው ወዴት እሱን ሽማግሌ እና ባለው ሰርገኞቹ እንግዲህ ቡናው ጫማ ለልጅ ጫማ እንግዲህ ያው የሙሽራዎች ላይ እንዳሉ እንግዲህ ያደረጉና ያሉት ቤተሰብ ወጣ እንግዲህ ማሻአላህ ይሄ ባህላችን አልቀረም። ያው ስንት ሀደሬ ነው ማሻአላህ ወርዋ ቤተሰብ ማሻአላህ እንግዲህ ሙሽራው ጥምጣም ያደረገው ነው እንደዛ መሰለኝ ሳይሆን እንግዲህ ቁጭ በሉ ተባሉ። የማደሪያ ገንዘብ 3000 ብር ነው። ማደሪያ ገንዘብ መታደል ነው ወላሂ። ማደሪያ ገንዘብ 3000 ብር ኦሯ أنا بعمل هنا جنب المستند. ቤተሰብ እንግዲህ እዚህ ገብተናል ማለት ነው። ሙሽራው ሙሽሪትን ይዘው ወጣ ወደ ቤት ገብተዋል። እንግዲህ ምንድነው የሚባለው ተራምደው ነው የሚሄዱት ይባላል አይደል? እንግዲህ በዚህ አጋጣሚ ላይክ ሰብስክራይብ ያደርጋችሁ። በዚህ አጋጣሚ ብሄርኩበት እኔ እንግዲህ አሁን ሰዓት ቆንጆ የለ ምን የለ እንግዲህ እነዚህ ህፃን ልጆች ናቸው። በዚህ አጋጣሚ ህፃኒቱ እንደምታዩት እንግዲህ የሴት ትንሽ የላትም ይባላል። እስቲ ፈገግ አድርጋችሁ ሰውየው አገባና አሉ። በዚህ አጋጣሚ ላይክ እና ሰብስክራይብ እንድታደርጉኝ እፈልጋለሁ። ሰውየው አገባና ማደጎ ሰጥተውታልና ማደጎ ሰጥተውት ያው አለ አይደለ እንትኑ ህጉም ምንም ስራ አይችልሽ ትንሽ ናት አጉል ብሎ ዝም አላት አሉ። ከዛ በኋላ ሲያያት ስታየው ዝም ብሏታል። እንግዲህ ተረት ነው ማራችሁ እንደው ትንሽዬ አራነሳችና ራስ ጋር ኖረች አሉ። ምንድነው የሚሸተኝ ይላል። ሲፈልግ አትገኝም። ምክንያቱም ትንሽዬ ናት። ሲፈልግ አትገኝም። ትንሽዬ ናት። ተገኘች አሉ። አገኛት። ምን ጉር ነው ይችናት የምትሸተኝ እኮ ይች ትንሽ ያላታል። አንተ የሴትና ያር ትንሽ የላት ማለት ይባላል። እና አንዳንዴ ያው ሴቶች የሴት ትንሽ የላት የሚባለው እውነት ነው። እና የሚያገቡት ህፃኖች ሲባሉ ያው እንግዲህ ሴት
እና እንግዲህ ሰርጉ ይሄን ነበረ። ሂጄ እንግዲህ በዛ አጋጣሚ ሼር ላደርጋችሁ ብዬ ነው። እንደ አንዳንድ ቦታ ዘፈን የለ ምን የለ የሚያስጠላው አለ። ቤተሰብ በነገራችን ላይ አገራችን ኑሮ ውድነት ነው እንደዛ የምትሉ ሰዎች ኑሮ ውድነትን ወደዛ ጥላችሁ ኑሮ ውድ ነው እንዳይመስላችሁ። ሰው ፏ ዘና ፈታ ብሎ ነው የሚኖረው። ሀይቃ ልንገራችሁ ወላሂ አልዓዚም ፏ ዘና ፈታ ብሎ አገር ሁላ ሰርግ ነው አልኳችሁ። ሰርግ እንደዚህ ኑሮ ውድነት የለም። የሚበላ ሙክት በሬ የሚያህል እድሜ ለአረብ ሀገር እንግዲህ ሲቆም እንግዲህ አላቅም አልሙሁም ጤፍ ሞልቷል፣ አዝመራ ሞልቷል። በሰላም በፍቅር የሚበላ ያደርገው እንጂ አዝመራ ስለሞላ የኑሮ ውድነት የለም። እህሉ ለምሳሌ ሲጠይቅ 15000 ሰው ብር አይፈራም። የሚለብሰው ልብስ የሚለብሰው ጫማ ዘና ፈታ ብሎ ነው የሚኖረው። እንደ ድሮ የተጣጣፈ ልብስ ምናምን የሚለብስ እንኳን ልጅ የለምና መቆየት ደግ ነው። ብዙ ያሳየናል ማለት ነው። ኑሮ ውድ ነው እንደዛ ለምትሉ ሰዎች እንዳትሳሳቱ ወላሂ ማለት ነው። እንዴ ኑሮ ውድነት አዝማጁ ብኑ እንጀራ ነው በየቤቱ የሚበላው የጤፍ እንጀራ ነው። ጥራጥሬ እንኳን የሚበላ የለም። እንደ ድሮ የዋህ እንዳትሆኑ ማለት ፈልጋለሁ። ወደ ቤተሰብ አንዳንዴ ብዙ ሰዎች የኑሮ ውድነት የሚባል የለም። ጤፍ በአሁን ሰዓት እርግጥ 8000 ብር 9000 ብር ነው እንደዛ ነው ያለው። ስለዚህ እንዳትሳሳቱ ማለት ፈልጋለሁ። ሰምታችኋል አይደል? እና ደስ የሚለው ባህል ይሄ ነው። እንግዲህ ሙሽሪትን ጉሉ ማሻአላህ ተባረከ ረህማን በሉ። ይሄ ባህላችን ደስ የሚለው ይሄ ነው። ያው እኔ ቀር ያለኝ ይሄ ጫጉላው የድሮ ጫጉላ ሽታ ምናምኑ በጣም እንትን የሚለው እንግዲህ ቢሆንም እዚህ ደርሷል ሰርጉ። እስከ መጨረሻው ተከታተሉ። አንዳንድ ነጫጭ ሰዎች ደግሞ የሀገራችንን ባህል የምታናንቁ ካላችሁ ምድረ ከርፋፋ ከርፈፍ ያደግሽበት የኖረችበት ያደጋችሁበት ያገባችሁበት የኖራችሁበት እዚህ የደረሳችሁበት ስለሆነ ይሄንን መናቅ አያስፈልግም። ምክንያቱም በጣም ደስ የሚለው ይሄ ነው። እኔ የሚናፍቀኝ ጫጉላ ይናፍቀኛል። ምክንያቱም ስደት ላይ ነው ያገባሁት። እኔ ኢትዮጵያ አላገባሁም። ዘመድ አዝማድ እንደዚህ ተሰብስቦ ማግባቱ ምኑ በጣም ደስ ይላል። ይሄን ብትነቁ እናንተ ሙጀሊያም ካርፋፋ ላችኋለሁ ማለት ነው። ግን ማበረታታችሁን እንዳትረሱ። እስከ መጨረሻው ተከታተሉ። ጫጫታውን ምኑ ነው ስንርካሽ ነው ያለው 3-4 ማግባታችን ነው ይቀር ነው። በነገራችን ላይ ብዙ ሰው ገና ህፃን ልጅ በዚህ አጋጣሚ ቤተሰብ እንግዲህ ያው ሙሽሮች እየወጡ ነው ማለት ነው። እንግዲህ የቤተሰብ እዚህ አጋጣሚ እንግዲህ ያው ሙሽራው እዚህ ባረከላሁ ለኩም ወባረከ አለይኩም ማለት አለች ነው። እንግዲህ የሰላም አለይኩም ወደ ቤት እየተሸኝ ነው ማለት ነው። በዚህ አጋጣሚ ዳስም ላይ የኒካ የማደሪያ ምናምን ቀለል ያለ በዚህ አጋጣሚ እንግዲህ ስልክ ለተጣለ መረጃው ማድረግ ገንዘብ የተባለው 3000 ብር ነው። ማሻአላ ብያለሁ። እኛ በዚህ አጋጣሚ ያው እንግዲህ ነው ሳውዲ አረቢያ ስናገባ እዚህ እንግዲህ ሰው ጥሩ ነው እንዳው ጠይቄ ነበር። በዚህ አጋጣሚ እንግዲህ ውጭ ወጥተዋል። የተቀበለችውን ሙዳይ ነው ይሄ ብርድ ልብሷን ነው ፍራሽዋን ነው እያያችሁ ነው እንግዲህ ይዛለች ማለት ነው። ፍራሽ ሳይቀር ብርድ ልብስ ሳይቀር መታደል እኮ ነው። ሱፍራ አልቀረም ጎበዝ፣ ሱፍራ አልቀረም። ሁሉ ማሻአላህ ተባረከ ረህማን በዚህ አጋጣሚ እና በጣም ነው ደስ የሚለው ሰራሃ። ያው እንደዚህ ዘመድ አዝማድ ተሰብስበው ስታገቡ በሀገራችን ላይ ያለው ጣዕምናና ያለው ለዛ ያገባ ሰው ያውቀዋል። በዚህ አጋጣሚ በነገራችን ላይ ከሴት ሰርግ ደግሞ የወንድ ሰርግ ይጣፍጣል። ምክንያቱም በቃ እዛው እሱም ጫጉላው ምኑ ጀማዓው አይጠፋም። የሴት ሰርግ ግን ከሁለት ቀን በኋላ ባዶ ነው የሚሆነው። ዘመድ አዝማድ ይበታተናል። ተበታተነ እና በጣም ደስ የሚል ነበረ። እንግዲህ እኛም ተመልሰን እኔ ሚስቴን ራሱ ሁለተኛስ ደግሼ እንደገና እያስጨፈርኩኝ እንግዲህ ዘመዶቼን አዝማቻቸውን ሙጥጥ አድርጌ ሳልበላ አልቀርም። ስለዚህ እንድታበረታቱ ይፈልጋለሁ። ተነስተዋል፣ እየሄዱ ነው ወደ ቤታቸው። እንግዲህ ይዟት ገባ ብራምባር ሰበረሎ ሊያስብሉ ነው፣ እየሄዱ ነው። ልጅቷ በነገራችን ላይ ገና ልጅ ነች። 10 ምናምን እንግዳው 17 ራሱ እድሜ አልሞላትም 16 ነው እንደዛ ብለውኛል። ጠይቃት ገና ልጅ ነች።
ይህን ይመስላል። በዚህ አጋጣሚ እዚህ ጋር እንግዲህ ይኸው ከረሜላ እየተበታተነ ነው። በዚህ አጋጣሚ በጣም ደስ የሚል እኔም ተቀራምቼ ትንሽ በልቻለሁ ማለት ነው። ከረሜላ እየበተን ያደርጋሉ፣ በመሃል ህዝቡን ያሳሳሉ። እኔ አስታውሳለሁ አንድ ጊዜ ዳቦ ሰርቀን በልተናል። አማሞታ ሂጄ ዳቦን መንገድ ላይ ብናርግ ደግሞ ይጣፍጣል ያሳትር እና ያው እየተረጨ ነው ከረሜላ እዚህ እየለቀመ ነው፣ በማብራት እየተለቀመ ነው። ያ ሰላም አለይክ እና በጣም ደስ ይል ነበረ። እንደዚህ የቤተሰብ ሰርግ ካለ በውስጥ ገብታችሁ አሉ አንዋር እየበሉ እኔ እንግዲህ ሂጄ አሳያችኋለሁ ማለት ነው እንደዚህ በቪዲዮ እና እወዳችኋለሁ። ላይክ ሰብስክራይብ ሳታደርጉ የትም እንዳትሄዱ። ይመቻችሁ። አይሻርም በቀላሉ ያላህ ትእዛዝ ያላህ ቃሉ አልደከመም በዚህ ሰማይ